ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። የሰይዶ ማርሻልን ጉዳይ መሰረት አድርገን ስለ ጥንቆላ፣ ስለ ስም ማጥፋት እንደ ውል አለመፈጸም ስላላቸው የህግ ጉዳይ እናውራ እስኪ። በመጀመሪያ በኢትዮጵያ ህግ መሰረት ጥንቆላ የሚባል ወንጀል የለም። ወይም አንድ ሰው ጠንቁሎብኛል፣ ደግሞብኛል ብሎ መክሰስ አይቻልም። ምክንያቱም ሳይንስ እንዲህ አይነቱን ነገር ስለማያምንበት በማስረጃ ስለማይረጋገጥ። ስለዚህ ከሌ ጠንቁሎ እንዲያደርጎኛል ደግሞ እንዲያደርጎኛል ብሎ ክስ የለበትም። ነገር ግን ሰዎች ጥንቆላንና ድግምትን መሰረት አድርገው እንዲያደርግልሃል ወይ እንዲህ ብታደርግ እንዲህ ትሆናለህ የሚሉ የተለያዩ ማባባያዎችን መሰረት በማድረግ የሰጡት የሆነ እንክብል ፈሳሽ ኦር ሰምቲንግ ከዛ ጋር የተያዘ ነገር ኖሮ ያንን በመውሰድ የመጣ የጤና ቀውስ ካለ ብቻ ወይም ደግሞ እንዲያደርግልሃለሁ ብሎ በመናገር ገንዘብ መቀበል ካለበት ግን ወንጀል ይሆናል ማለት ነው። ስለዚህ አንድን ሰው ጠንቁሎብኛል፣ ደግሞብኛል፣ አስደግሞብኛል ብሎ ለሌላ ማህበረሰብ መናገር ስም ማጥፋት ነው ማለት ነው። ስም ማጥፋት ስንል በሁለት መንገድ፣ አንድ በወንጀል፣ ሁለት በፍትሐብሔር። በወንጀል የሚያስጠይቃል ስም አጥፊነት ነው። የሌላን ሰው ክብር መልካም ስም ይነካል። እሱ እኮ ጠንቋይ ነው፣ ደጋሚ ነው፣ ወይም ደግሞ አስደግሞ ነው፣ አስጠንቁሎ ነው፣ በችሎታ አይደለም። ይሄን በተለይ ደግሞ ከስፖርቱ ጋር አብረን ስናያይዘው ችሎታ የለውም፣ በድግምትና በጥንቆላ ነው ከዚህ በፊትም የቻለው አሁንም የሚችል ከሆነ የሚችለው ብሎ የዛን ሰው ስም ማኮሰስ ማሳነስ ስለሆነ ስም ማጥፋት ነው። በወንጀልም ያስጠይቃል፣ በፍትሐብሔርም ካሳ የሞራልም ምናልባት ኢኮኖሚ ጉዳትም ደርሶ ከሆነ በፍትሐብሔርም ጭምር ያስጠይቃል። የሌላን ሰው ክብር ስም መጠበቅ ግዴታ ስለሆነ ማለት ነው። ሌላው ጉዳዩን ከውል አኳያ ነው የምንመለከተው። ጉዳዩን ከውል አኳያ ስንመለከተው አንድ ሰው ውል ለማድረግ ቃል ከገባ በኋላ ውል ከገባ በኋላ ከስፖንሰሮች ሊሆን ይችላል፣ ከፕሮግራሙን እንትን ካረጉ ሰዎች ሊሆን ይችላል፣ ወይም ከፕሮግራሙ አዘጋጆች ጋር ሊሆን ይችላል። ውል ካደረጉ በኋላ ጥንቆላን መሰረት አድርጎ ወይም ድግምትን መሰረት አድርጎ አልችልም ማለት እንደ ሰበብ ሊቆጠር አይችልም። አንድ ሰው እንደ ውል ባለመፈጸሙ በህግ ኪሳራ ከመክፈል የሚድነው አስገዳጅ ሁኔታ መኖሩን ካስረዳ ብቻ ነው። ጥንቆላና ድግምት ደግሞ በህጉ እንዳስገዳጅ ሁኔታ አይቆጠሩም። ስለዚህ ያ ሰው እንደ ውሉ ካልፈጸመ በዛ ፕሮግራም ሊገኝ የነበረውን ገቢ ጨምሮ የተደረሰ ኪሳራ ካለ ዳኞች የጉዳቱን መጠን መሰረት አድርገው ኪሳራ እንዲከፍል በሚሊዮን የሚቆጠር እንግዲህ የፕሮግራም እንደምታዩት በሚሊዮን የሚቆጠር ገንዘብ እንደሚያስገባ ነው የሚታወቀው። ስለዚህ በሱ ምክንያት ይሄ ውል እንደ ውሉ የማይፈጸም ከሆነ ከፍተኛ የውል አለመፈጸም ተደርጎ ስለሚቆጠር የጉዳት ካሳ ያስከፍላል ማለት ነው። ሌላው ማወቅ ያለባችሁ ደግሞ ሰዎች የሌላን ሰው ስም ካጠፉ በወንጀልና በፍትሐብሔር መጠየቃቸው እንደተጠበቀ ሆኖ ፍርድ ቤቶች ያንን ሰው ወጥቶ በአደባባይ ልክ አይደለሁም ስህተት ነው ብሎ እንዲናገር ሊያስገድዱት ይችላል። የሌላን ሰው ስም አጥፍቶ በቃ በወንጀልና በፍትሐብሔር ተጠይቆ ዝም ማለት ብቻ ሳይሆን በተወሰነ መልኩ ስሙ መመለስ እንዲቻል ያ ሰው በአደባባይ ወጥቶ ይቅርታ እንዲጠይቅ ወይም ደግሞ ያልኩት ልክ አይደለም ብሎ እንዲያስተባብል ዳኞች በፍትሐብሔር ሕግ መሰረት ሊያዙ ይችላሉ። ሰላም። በመጀመሪያ ደረጃ ሰይዶ ጆኒ ጥንቆላ እንደሰራበት ምንም አይነት ማስረጃ ይዞ አልመጣም። ስለዚህ ማስረጃ በሌለበት ሰውን መክሰስ ልክ አይደለም። ምንም አይነት ማስረጃ አልያዘም። ጠበቃውም እንዳሉት ፍርድ ቤትም ተቀባይነት የለውም። ሲጀመርም ለኛ የሚያሳየን ነገር የለም እና ሲቀጥል ደግሞ ሰይዶ ራሱን እንደ ጎበዝ ሃይማኖተኛ አድርጎ ነው የሚቆጥረው። ይህ ከሆነ ጥንቆላ ለምን ያስፈራዋል? አምላኩን እንደሚከላከልለት አያምንም ወይስ ምንድነው? መንፈሳዊውን ዓለም አምላክ ይከላከልልኛል ብሎ ማለት ነበረበት። እንደሚገልጸው ከሆነ ራሱን በጣም እንደ ሃይማኖተኛ እንደ ጎበዝ ምናምን ነው የሚያየውና ይሄ ከዛ ጋር ይጋጭበታል፣ ይጣረስበታል እና የሰይዶ አካሄድ የማይመስል ነው። በዚህ ጉዳይ የሄደበት አካሄድ ማለት ነው። ጥንቆላ ተጠንቁሎብኛል ምናምን ጀስት ሜክ ሴንስ የለውም ማለት ሪል ጥንቆላ ተሰርቶበት ቢሆን ወይ ድግምት ምናምን ተሰርቶበት ቢሆን እንኳን በቃ እኔ እንደውም በአምላክ ያሸንፋል ነው ብሎ መግባት ያለበት። በጣም እንደሚሰግድ በጣም እንደሚያምን ምናምን ብዙ ሲያወራ የምናውቀው ሰው ነው። ዛሬ እንደዚህ ማለቱ ትርጉም የለውም እና አልደባደብም ካለ አንደኛ
ስም በማጥፋት ይከሰሳል። ምክንያቱም ጆኒ ጂጂትሱን ጥንቆላ ሰርቶብኛል ምናምን እያለ ስም ማጥፋት ነው ባይ ዘ ዌይ ሶ ያስከስሰዋል። ሁለተኛ ደግሞ ውል ተፈራርሞ ስለካደ ሌላ ክስ ይመጣበታል። ካሳ ክፈል ወይ ስር ምናምን እና አስቸጋሪ ነው። ወይ ካሳ መክፈል ወይ ስር ወይ ደግሞ ሁለቱ ነው፣ እስርም ካሳ መክፈልም። ምክንያቱም የተስማማበት ነገር ነው። አስገዳጅ ምክንያት ከሌለ በስተቀር ከድብድቡ መቅረት ፈጽሞ የተከለከለ ነው። በቃ ተፈራርሟል፣ ተስማምቷል፣ ሰው ትኬት ገዝቷል ምናምን በጣም ያለቀለት ጉዳይ ከሆነ ዛሬ አልደባደብም ብሎ ማለት የማይመስል ነገር ነው እና እኔ በበኩሌ አልደባደብም ያለው ከዚህ በፊት እንዳለው ለቀልድ ለጨዋታ ምናምን ነው። ምክንያቱም ከዚህ በፊት እግሬ የተሰበረ ምናምን ብሎ አልደባደብም ሲል ነበርና ከዛ አንጻር ነው የሚመስለኝ እንጂ ሪል አይመስለኝም። እና ያለበት ምክንያት ለቀልድ ነው የመጀመሪያው የሚመስለኝ። እንደዛ ከሆነ ይመቸው፣ ችግር የለም። ሁለተኛው ግን እሸነፋለሁ ብሎ ፈርቶ ከሆነ በዚህ መንገድ አይሆንለትም። በፍርድም በሞራልም በስምም ይከስራል ማለት ከሳሪ ነው የሚሆነው፣ ስሙም ይጠፋበታል ምናምን እና እሸነፋለሁ ብሎ መፍራት አያዋጣውም። እናቴ ትቆጣኛለች ምናምን ሲል ነበር አንዴ፣ ድጋሚ እግሬ ተሰበረ ሲል ነበር፣ አሁን ደግሞ መልሶ ሌላ እና 10 ጊዜ ሲያቅማማ እያየ ነው። የተሸናፊ ምልክት ነው የሚመስለው። እኔ ጨዋታ ቀልድ ነበር እየመሰለኝ ያለው፣ አሁን ግን የመፍራት ነገር ይመስላል። ግን መፍራት የለበትም። ተሸንፎ ቢወጣ ይሻለዋል ከእንትን ውስጥ። ኦልሬዲ ሁሉም ሰው ይሸነፋል እያለ ነው፣ እሱ ችግር የለውም ነበር። ግን አልደባደብም ካለ ግን የሌለ በጭባጫ ነው የሚደረገው። ስሙም ይጠፋበታል። በፍርድም በሞራልም በስሙም በብዙ ነገር ከሳሪ ነው የሚሆነው። በእስር ቤትም በእንትንም አይሰማም። በህግም ቢሆን አይለቀውም፣ አይፋታውም፣ ይቀበድደዋል። ለምን በቂ ምክንያት ሳያቀርብ እንደዚህ ብሎ ማለት አይችልም። ምክንያቱም እኔ ጠበቃዎቹም ካወሩበት ሲሪየስ ጉዳይ ይመስለኛል ሳስበውና ማንም የሚሰማው የለም። አልደባደብም፣ እናቴ ትቆጣኛለች፣ ጥንቆላ ተሰራብኝ ምናምን በቂ ምክንያት ይዛችሁ መምጣት አለባችሁ አልደባደብም ካላችሁና ተሸንፎ ቢወጣ ምንም ማለት አይደለም። ሽንፈት ያለ ነገር ነው። ጥንቆላው ከሚያምነው እምነት አይሎ እንዲሸነፍ ካደረገው ቀጥሎ አልደባደብም ቢል ገብቷቸዋል አይደለ? አይሎ በቃ እሸንፋለሁ ብሎ ጆኒ ጂጂትሱ ቢያሸንፈው ወይ እግሩ ተሰብሮ ወይ እናቱ ቁጣ ወይ ምናምን የሆነ ነገር ብቻ ይይዘኛል ብሎ ተሸንፎ ቢወጣ ምንም ማለት አይደለም። ይሄ ያለ ነው። ስሙን ቢያንስ አያከሽፍም፣ አያበላሽም። ጀስት ላይክ ንቃተ ህሊና እኮ ጆኒ ጂጂትሱ ጥሎታል። በቃ በደንብ አድርጎ ነው ያሸንፈውና ልክ እንደ ንቃተ ህሊና መሆን ነው የሚሆነውና ሌላ ምንም ትርፍ የሚጎዳው ነገር የለም። እንደተስማማውም ደግሞ ገቢውን ያገኛል። ኦልሬዲ ተስማምቷል። ተሸናፊም ቢሆን የሆነ የሚሰጠው ነገር መኖር አለበት ሲል ነበር። ያ ሲስማሙለት እኮ ነው እናቴ ትቆጣኛለች የሚለውን ላሽ ብሎ እምነቴ ይፈቅዳል ምናምን ብሎ የገባውና ይመቸው ብቻ እንትን ነው ፕራግማቲክ ነገር ነው። እኔ ቀልድ ነው የሚመስለኝ በበኩሌ። የምሩ ነው ይመስላችኋል እናንተ? በኮሜንት ሴክሽን አሳውቁን። ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ እና ያለ ማለት ነው። እናመሰግናለን።